ገና ከዚህ በኋላ ደግሞ 6-7 ሴቶች ይመጣሉ። ሄርሜላ ቁርጥሽን ወቂ፣ ጉልበት በሽተኛ እንዳታረጉት ወንድሜን። እናቴ ትሙት ያሳዝነኛል። ጉልበት በሽተኛ እኛ ምንም እንዲሆንብን አንፈልግም። ጉልበት በሽተኛ እንዳታረጉብን ወንድማችን። ታሞ ደግሞ በኋላ እሱን ውሹልኝ ያስገቡልኝ። ጉደኞች ናችሁ። ሉሊ አባት ጉልበቱን እንዳያመው እየመጣችሁ እዚህ ሉሊ ምን ሆነ ነው ብሎ ስጠይቀው በኋላ ልቡ ክፍት ነው ልጅ። አሁንም ከዚህ በኋላ መጥመጣዋን ያፈቅራል። ልቡ ክፍት ነው። ግን ታሳዝነኛለች። እኔ ሚኪያስ ነው የሚያሳዝነኝ። ሱፍ ለብሱ ከዚህ በኋላ በሷ ምክንያት እንደገና ሌላ ጦርነት ሊከፍት ነው ባቸው። እያንዳንዱ ቦታ ይሄ የቴክኖሎጂ ዘመን ነው። ስንት ነገር አለ። ቲክቶክ አለ፣ ሎኬሽን የሚባል ነገር አለ። በምን በስንት ነገር ትገኛላችሁ። አረ የእናንተንስ መጨረሻ ያሳየኝ፣ መጨረሻ ያሳየኝ። ወይኔ ቅጥቅጥ እንዳለ ተንቀጠቅጥ እንዳለ ቅጥቅጥ ወባ ያዘው ሰው ወባ ያዘው ሰው እንዳለ ሲንቀጠቀጡ ወይኔ መድኃኒዓለም። አይ እነዚህ ዱርዬዎቹ የሚገቡባቸው ጠፋቸው። እናቴ ደውት ኪስ አውላቂ ፖሊስ መስሏቸው ጥሰው ሊወጡ ነበር አሉ። ጭራሽ ምን አንተ እግዚአብሔርን የዛሬው ጉድ ይቀመጥ። ጉድ እኮ የዛሬው ጉድ ይቀመጥ። ምክንያቱም በታሪክም የለም ድብቅ የቀለበት ፕሮግራም የሌባ ፕሮግራም የሌቦች የድብቅ የቀለበት ፕሮግራም ነብሮቹ ተደምስሷል። ድምስስስስ የት ትገባላችሁ? አሁን የት መግቢያ ያላችሁ? የት መግቢያ አሁን የት እንደሚገባ እናያለን። ከዚህ በኋላ ያለውን ጊዜ የት እንደሚገባ የት እንዳለ እዛው ፍስስ እንደ ውሃ እንደ ቂቤ ቅልጥ ፀሐይ እንደነካው ቂቤ ቅልጥ ብላችሁ ወደ ሲሚንቶ ውስጥ እንደዚህ ትገቡ ይሆን? ተናችሁ ትወጡ ይሆን? እናያለን። ጉድ በምንም የሌለ ነገር ነው። አሁን አንቺ በቃ ተጋብተሽ ሞተሻል። ተሰብስበሽ አንተ እኔ እኮ እንደዚህ አይነት ትዳር አለ ኒካ ነው ወይ መዳሪ አረ ነግራችኋለሁ እነማን እንዳሉ ምድረ ወራዳ እና አንድ ሰው የሩታን ይሄንን ነገር አይደርስም። ይሄንን ጫፍ እኛማ አረ በስመ አብ ሰው ይሆናሉ ብለን ነበር። መቼም ሰው አይሆኑም እነሱ። መቼም ሰው አይሆኑም። መቼም ሰው ያናግባል ለጣ አፍ የላችሁም። በቃ ሁላችሁም ተናዳችሁ ነው ምናምን የምትሉ ሰዎች ማለት ነው። እኛ በዱርዬ ስራ እንናደድ። እኛ የራሳችን ህይወት ያለን ሰዎች ነን። እንኳን ልንናደድ በእነሱ ይቅርና እነሱ የሚናደዱበት ነገር ነው እኛ እየፈለግን ያለ ነው። ዋናውን ነገር ደግሞ አገኘ ነውና በቃ ዛሬ ምን ልበላችሁ፣ ትጥቅን ያስፈታናችሁ። ዱርዬ ተይዟል። ዱርዬ ሲያዝ ፖሊስ ሲመጣ ሚሮጡላ ዱርዬ ጀማ ተይዟል። ዱርዬ እንት አለል ምን ውስጥ ነው የገባሁት? እናት በስማ ዱርዬ ጀማ እንደዚህ እጅ ከፍንጅ ሲባል አንተ ግራ ይገባኝ ነበር። እጅ ከፍንጅ ለካ እንደዚህ ነው እንደዚህ በቃ ፍጥጥ ደስ ሲል እጅ ከፍንጅ የሚባለው ነገር እኔ አልገባኝም ነበር።